ያለ ሐኪም ማዘዣ መድኃኒት መሸጥና በአንድ የመድኃኒት ማዘዣ ከአንድ በላይ መድኃኒት መሸጥ ከጽሁፍ ማስጠንቀቂያ እስከ 1 ዓመት የሚደርስ የሙያ ፈቃድ እገዳ እንደሚያስከትል ከመንግስት መመሪያ ወጥቷል። ይሄ የተባለው የኢትዮጵያ የምግብና መድኃኒት ባለስልጣን ባወጣው የሕክምና መድኃኒቶች ያለአግባብ መውሰድና መላመድን ለመግታት የሚያስችል ጠንካራ ቁጥጥር ስርዓት የያዘ አዲስ ስራ ላይ በዋለውና የአግባባዊ የመድኃኒት አጠቃቀም ቁጥጥር መመሪያ ላይ ነው። በባለስልጣን መስሪያ ቤቱ በስራ ላይ የዋለው ይህ መመሪያ ተገቢው የሕክምና ምርመራ ሳይደረግ መድኃኒት ያዘዘ እንዲሁም ደግሞ ከተፈቀደለት ኃላፊነት ወሰን ውጪ ወይም ደግሞ ደረጃ በላይ መድኃኒት ያዘዘ የጤና ባለሙያ አግባብ ካለው አካል የጽሁፍ ማስጠንቀቂያ እንዲሁም ደግሞ የሙያ ፈቃድ እገዳ እንደሚያሰጠው ይደነግጋል። በሌላ በኩል ደግሞ ታካሚዎች በታዘዘላቸው መመሪያ መሰረት መድኃኒት በአግባቡ አለመጠቀማቸው ለሱስ የመጋለጥ ስጋት ማሳየታቸው ወይም የሕክምና ውጤታማነት ማጣት እንደገጠማቸው ከታወቀ ባለሙያዎች መድኃኒት ከመስጠት እንዲታቀቡ በመመሪያው ተቀምጧል። ይህ አግባባዊ የመድኃኒት አጠቃቀም ቁጥጥር መመሪያ በውስጡ ምን ይዟል የሚለውን ለዛሬ በዝርዝር እንመለከተዋለን። ሪፖርተራችን ሰላማዊት ሽፈራውን ተከታትለን እንመለሳለን። የኢትዮጵያ የምግብና መድኃኒት ባለስልጣን አግባባዊ የመድኃኒት አጠቃቀምን አስመልክቶ ያወጣው አዲስ መመሪያ 5 ክፍሎች ያሉት ሲሆን መመሪያው የተዘጋጀው ትክክለኛ የመድኃኒት አስተዛዘዝ እደላና አጠቃቀም መኖሩንና ቀጣይነት ባለው መልኩ ግልጽነትና ተጠያቂነት በሰፈነበት የመድኃኒት አስተዛዘዝ ስርዓት መመራቱን ማረጋገጥ አስፈላጊ በመሆኑ እንደሆነ ተገልጿል። በሌላ በኩል አግባብነት በሌለው የመድኃኒት አስተዛዘዝ እደላ አጠቃቀምና ዝውውር ምክንያት የሚደርስን የጤና የኢኮኖሚና የማህበራዊ ጉዳት መከላከል የታማሚውን ወይንም የተጠቃሚውን ደህንነት ማረጋገጥ በማስፈለጉ ጭምር ይህ መመሪያ ተዘጋጅቷል ነው የተባለው። አግባብ ባልሆነ የመድኃኒት አስተዛዘዝ እደላና አጠቃቀም ምክንያት የሚከሰትን የጸረ ተዋሲያን መድኃኒቶችን መላመድና ተያያዥ ችግሮችን መከላከል አስፈላጊ በመሆኑም ይህ መመሪያ እንዲዘጋጅ እንደ ምክንያት ተቀምጧል። በነገራችን ላይ የዓለም የጤና ድርጅት ሪፖርት በዓመት ወደ 1.27 ሚሊዮን የሚጠጉ ሰዎች በቀጥታ በመድኃኒት መላመድ ምክንያት ሕይወታቸውን እንደሚያጡ ገልጿል። በማደግ ላይ ባሉ ሀገራት ይህ ችግር ስር የሰደደ መሆኑንም ይኸው የዓለም የጤና ድርጅት ሪፖርት ያሳያል። ችግሩ በተለይም በአፍሪካና ኤዥያ ሀገራት በስፋት ጎልቶ የሚታይ ሲሆን በአፍሪካ ብቻ በዓመት 1 ሚሊዮን የሚጠጉ ሰዎች የችግሩ ተጠቂ መሆናቸው ተገልጿል። ሀገራችን ኢትዮጵያን ስንመለከት ደግሞ እንደ ቲቪ፣ HIV፣ ኤድስ፣ ወባና ሌሎች ተላላፊ በሽታዎችን ለማከም በሚውሉ መድኃኒቶች ላይ የመድኃኒት መላመድ ችግር በከፍተኛ ሁኔታ አሳሳቢ እየሆነ በመምጣቱ ይህ መመሪያ እንዲወጣ እንደ ምክንያት ሆኗል። ከመንደርደሪያችን ተመልሰን ወደ አዲሱ መመሪያ ይዘት ስናመራ የመድኃኒት መላመድን አስመልክቶ ማንኛውም የሕክምና ባለሙያ ክሊኒካዊ ወይንም የላቦራቶሪ ምርመራ ማስረጃ ከሌለ በስተቀር የጸረ ተዋሲያን ሕክምና ለሕይወት አስጊ እስካልሆነ ድረስ ለታካሚ ማስጀመር እንደሌለበት ያሳስባል። በመላው ሀገሪቱ ተፈጻሚነት እንዳለው የተገለጸው ይህ መመሪያ የመድኃኒት ማዘዣን አስመልክቶ በደነገገው መሰረት ማንኛውም መድኃኒት ማዘዝ የሚችል የጤና ተቋም የኤሌክትሮኒክ ሆነ የወረቀት ማዘዣ ማሳተም እንደሚገባው ይገልጻል። የመድኃኒት ማዘዣውን ያዘጋጀው የመድኃኒት ባለሙያ ሙሉ ስም፣ ስለ ባለሙያው የሙያ ደረጃና ሌሎች ሙሉ መረጃዎች በማዘዣ ወረቀቱ ላይ መሟላት እንደሚኖርባቸውም በመመሪያው ተቀምጧል። ማንኛውም የመድኃኒት ማዘዣ የሚሰጠው ታካሚ የሕክምና ካርድ ወጥቶለት ከተመረመረና የታዘዘው መድኃኒት በሕክምና ካርዱ ላይ ከተመዘገበ በኋላ ብቻ እንደሆነም ተገልጾ ድንገተኛ ሕክምና በፍጥነት ማከናወን የሚጠይቅ አስገዳጅ ሁኔታ ሲያጋጥም ደግሞ የመድኃኒት ማዘዣና ሌሎች ሰነዶች መድኃኒቱ በተሰጠ በ24 ሰዓት ውስጥ እንዲሟሉ ያዛል። መመሪያው አክሎ ማንኛውም የመድኃኒት ማዘዣ ከተጻፈበት ቀን ጀምሮ ከ30 ቀን በኋላ እንደማያገለግል እንዲሁም የጸረ ተዋሲያን መድኃኒት ለማዘዝ የተጻፈው የመድኃኒት ማዘዣ ከተጻፈበት ቀን ጀምሮ ከ7 ቀን በኋላ እንደማያገለግል ያስጠነቅቃል። የመድኃኒት ቅመማን አስመልክቶ ቅመማ የሚካሄደው በተፈቀደለት የጤና ተቋምና በሐኪም ማዘዣ መሰረት ሆኖ የሚከናወነውም ፈቃድ ባለው ፋርማሲስት ብቻ እንደሆነ ተገልጿል። በመመሪያው ላይ የተቀመጡ ድንጋጌዎችን አልፈው ለተገኙ የጤና ተቋማት የተቀመጡ ቅጣቶችም አሉ። በነባሩ መመሪያ ፈቃድ ለማያሳግዱ ጥፋቶች ማስጠንቀቂያ የሚሰጥና ማስተካከያ ካልተደረገ ወደ ሌላ እርምጃ የሚያሻግር የነበረ ሲሆን በአዲሱ መመሪያ ግን ይበልጥ ግልጽና ጠንካራ የቅጣት ወሰኖች ተቀምጠዋል። በዚህም ማንኛውም ባለሙያ ግዴታውን ካልተወጣ ወይንም ህገወጥ ድርጊት ፈጽሞ ከተገኘ ፈቃድ የሰጠው አካል ከማስጠንቀቂያና ከገንዘብ መቀጮ ባለፈ የብቃት ማረጋገጫን ወይንም
የሙያ ፈቃድን እስከ ማገድና መሰረዝ የሚደርስ ከባድ እርምጃ በቀጥታ የመውሰድ ስልጣን ለባለስልጣን መስሪያ ቤቱ ተሰጥቶታል። ተቋሙ መመሪያው መጣሱን ካረጋገጠ ምርቱን ከመያዝ እንዲወገድ ወይንም ወደ መጣበት ተቋም እንዲመለስ ከማዘዝ በተጨማሪ ጥፋቱን ፈቃድ ለሰጠው አካል በማሳወቅ እርምጃ እንዲወስድ ያደርጋል። በመመሪያው ከተቀመጡ 11 የጥፋት አይነቶች መካከል ያለ ምርመራ መድኃኒት ማዘዝ፣ ሕግ ያላሟላ ማዘዣ መጠቀም፣ ያለ በቂ ምክንያት በንግድ ስም መድኃኒት ማዘዝ ይገኙበታል። የአገልግሎት ጊዜያቸው ያለፈባቸውን ማዘዣዎች መጠቀም የተከለከለ ሲሆን ከተጻፈ 30 ቀናት ያለፈበትን መደበኛ ማዘዣ ወይንም ከታዘዘ 7 ቀናት ያለፈበትን የአንቲባዮቲክ ማዘዣ በመጠቀም መድኃኒት ያደለ ባለሙያ የጽሑፍ ማስጠንቀቂያ ይደርሰዋል። በሌላ በኩል ደግሞ መመሪያው ጥፋትን በሚደጋገሙና የደህንነት ስጋት በሚፈጥሩ ባለሙያዎችና ተቋማት ላይ እስከ 1 ዓመት የሚደርስ የፈቃድ እገዳ ያስቀመጠ ሲሆን ይህ ቅጣት የሚወሰነው በኮፒ ማዘዣ መድኃኒት በመስጠት በአንድ መድኃኒት ማዘዣ ከ1 ጊዜ በላይ በመስጠትና የተሳሳተ ወይንም ያልታዘዘ መድኃኒት በመስጠትና በሌሎች ምክንያቶች መሆኑ ተገልጿል።